السلام عليكم ورحمة الله وبركاته. بنات شفرات البيت እንዴት አዳራችሁ? እንዴት ናችሁ? አላችሁ? እኔ አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። ዛሬ ደግሞ ቁርስ ከመስራት ጀምሬ ውሌን ይዤ እመጣለሁ። ወደ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንደተለመደው አበረታቱ። ጀዛኩሙላሁ ኸይራን። አሁን ዳይ ወደ ቁርስ ስራ ጨምርኩ። በምጣድ የተደረቀ እንጀራ ነው የማደርገው። ፍርፍሬ በዚህ መልኩ ጨረስኩኝ። ወዶች ትንሽ ፍሬሽ እንጀራ አደረኩበት ትንሽዬ እና ደረቅ እንጀራ ነው ያደረኩትኝ። ደረቅ እንጀራ ፍርፍር በጣም ነው የሚጣፍጠኝ። የደረቅ እንጀራ እና ትንሽዬ ጨምርበታለሁ። ዋው የሆነ ፍርፍር ነው የሰራሁትኝ። ኑ እንብላ ጠርቻቸዋለሁ። ዋው 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 የሆነ ፍርፍር ነው። ኑ እንብላ بالعافيه እያላችሁ ማሻአላህ እያላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ወዶቼ። እሺ ወደ ቤተሰቦቼ እሺ አሁን ማሽላ ላጥብ ነው። ኢንሻአላህ ዛሬ እያንዳንዱ ውሎዬን አሳያችኋለሁ። ይሄ ማሽላ ተባረክ ረህማን ያምራል። በጣም ነው ደስ የሚለው። ነጩ ማሽላ ነው። ጅሩ ነው የምንለው። እዚህ ደግሞ ጨፋ ቢጫ ነው የሚሉት። ቢጫው እህል ነው የሚሉት እና ማሻአላ ተባረካላ። አሁን አዲስ ነው ግን ምናልባት መርዝ አድርገውበት እንደሆነ ብዬ ሊያጥበው ነው። አሳያችኋለሁ። እስኪ ያጥብ ደግሞ አያችሁት። አሁን ይሄንን አነሳዋለሁ። እንደዚህ ያረኩት አለታሪ ይሄን አነሳዋለሁ። ወጭ እንዳይገባብኝ አሁን ይሄን ማዳበሪያ አጥቢው አይታችኋል። አሁን ምንድነው የማደርገው እዚህ ውስጥ አሁን ይሄንን እዚህ ላይ ቁጭ አረግና አንጠፈጥፈዋለሁ ማለት ነው። አያችሁት? እዚህ ወንበሯ ላይ ቁጭ አድርጌ ያጠብኩትን አንጠፈጥፋለሁ ማለት ነው ውዶች። በአንድ እጄ ስለሆነ አይመቸኝም። አንድ ማሻአላህ ተባረከ ረህማን ማሻአላህ እንትኑ በጣም ነው ደስ የሚለው። ማሽላው አዲሱ ማሽላ ነው። ቆሻሻ ነገር ምንም የለውም። አያችሁት ውድ ቤተሰቦቼ? በዚህ መልኩ አጠብኩት ጨረስኩ። አሁን ይሄ ሲንጠፈጠፍ አሰጠዋለሁ ማለት ነው ኢንሻአላህ። ማሽላው ግን በጣም ነው የሚያምረው። ማሻአላህ ተባረከ ረህማን ነው። በጣም ደስ የሚል ማሽላ ነው። እሺ እንግዲህ እንጀራው አዲሱ ማሽላ መሰለኝ። እንጀራውን አላውቅም ግን መልኩ ሲያዩት ያምራል። እንደ መልኩ ማማር እንጀራው የሚመር ትላላችሁ ውድ ቤተሰቦቼ። በዚህ መልኩ ስጤና ሰጣጣሁኝ። ማሽላ ይሄው ጤፍ፣ ገብስ ደግሞ ማሻአላህ ነው የገዛው። ገብስ የዛነት ያሳየኋችሁ ብሎታ ለሻሚት ነው በነገራችን ላይ። እንደዚሁ ንፍስ አርጌ ወይም ለበሱ ንፍስ አርጌ ልቅም አርጌ ከዛ ቆላሉ። ቆላው ደግሞ አሳያችኋለሁ እንዴት እንደሚሆን መዳኒን ነው ከነሳለው ማለት ነው። እና ይኸው በዚህ መልኩ አሰጣሁኝ እላችኋለሁ ውዶቼ። ማሽላዬም ይኸው አያችሁት። አሁን ገና ሰጣሁት። ነገር ግን እንዴት እንደመጠጠ ውሃ የሚባል ነገር የለውም። አጥባችሁ ማዳበሪያ ላይ ድርግ ስታደርጉት ጥፍጥፍ ይላል እላችኋለሁ። እንግዲህ ሴትነት ኢትዮጵያ ላይ እንደ ሳውዲ አረቢያ አይደለም። የምሬን ነው የምላችሁ። አረብ ሀገር በሰው ሀሳብ አዳሪ በሙቀት አጣቢ ነው የሚባለው። እንደዛ ነው። እዚህ ደግሞ ራሳችሁ ስትኖሩ ኑሮን አነሳደገ ብላችሁ እንደማነሱ እንደማደጉ አቀናብራችሁ ነው የምትኖሩት ስትኖሩ ማለት ነው። እና ኑሮ ያላያዛችሁ ልጆች ያዙና ሞክሩ ትላችኋለሁ። በነገራችን ላይ ሳውዲ ስንኖር የሳውዲና የዚህ ኑሮ አንድ አይደለም ሀቂቃ። ያው ሳውዲ በሰው ኃላፊነት ሀታ ለው ምግብ እንኳን ብንሰራ
በሰው ነው ችግር የለብንም። ያለቀብንን ነገር አንጡ እያልን ነው የምንሰራው። እዚህ ስንኖር ደግሞ ሁሉም ነገር ላያችን ላይ ነው የሚወድቀው ማለት ነው። ይሄ ያነሰ ይሄ ያደገ ብሎ ወንድ ልጅ አንጥቶ ነው የሚሰጣችሁ። እናንተ ናችሁ ትልቁ ሚና የምትጫወቱት ማለት ነው። እና ያው እንግዲህ በሰላም ለሀገራችሁ አብቅቷችሁ ያላገባችሁም ያገባችሁም ሳኡዲ የውጭ ሀገር ማንኛውም የምትኖሩ በሰላም ኑና ኑሮን ቅመሱ ትላቻለኝ። የምር ኢትዮጵያ ኑሮ የሚመስላችሁ ኢትዮጵያ ስትኖር ነው። በነገራችን ላይ ሳኡዲ አግብታችሁ የምትኖሩ ልጅ እኔ ተቀድሞም ኢትዮጵያን ያገባሁትኝ ኢትዮጵያ ኖሬ ነው እንደገና የተሰደድኩትኝ። ግን አሁን ኢትዮጵያ ሳኡዲ አግብታችሁ ሀገር ቤት ደግሞ ወደ ሀገር ተመልሳችሁ ስትኖሩ የሳኡዲውና የዚህ ኑሮ ዝም እየኖርን ነው ልትሉ ስላላችሁ ብዬ ነው። እና እኩል አይደለም የሳኡዲና የኢትዮጵያው ኑሮ አንድ አይደለም እላችኋለሁ ጉዶቼ። እና ኑና ኑሩ እላችኋለሁኝ። አሁን እንግዲህ የሮመዳን መጾሜን እያዘጋጀሁ ነው። ዱቄት የለኝም አልቆብኛል ዱቄቴ። እና ደግሞ ይሄ ገብሱ ለሻሚት ነው ስቆላ አሳያችኋለሁኝ ማለት ነው ጉዶቼ። የውድ ቤተሰቦቼ የበሰሉ እየቆላሁ ነው። አሁን ከነ ማለት ላልገባችሁ ልጆች ተይፈተግ ከነገለባው ማለት ነው። ለጨጓራ በተለይ በጣም አሪፍ ነው አሉ እና እየቆላሁ ነው። በረምጣዷ ጥንጥዬ ናት። ያው እንግዲህ ቀስ ቀስ እያልኩ ቆልቼ ጨርሳለሁ እንጂ በጣም ጥንጥዬ ነው ያያችሁ። ትዝቅ የቆላሁት